ድንገት እግዚአብሔር ይመርምሩ ይወቁ ሲል ተሰወራቸው። ጊዜውም ጨለማ ነው። መላእክቶቹ ግን አካላቸው ብርሃን ስለነበር አንደኛው ከአንደኛው እርስ በራስ ይተያያሉ። ታዲያ እዚህ ጋር አንድ ነገር ተፈጠረ። እርሱም ማን የፈጠረን የሚለው ጥያቄ ነበር። መላእክትም ተፈጥሯቸውን እና ፈጣሪያቸውን ተመራመሩ። መመራመርም የጀመሩት አንዱ አንዱን ዳሱ ሲያገኘው አንተ ምንድነህ? ከየትስ መጣ? ይለዋል። እርሱም እኔስ አመጣጤ ከየት እንደሆነ አላውቅም እያሉ እርስ በእርሳቸው ይደነቃሉ። እናም ማን ፈጠረን? ወይስ እርስ በእርሳችን ተፈጣጥረን ይሆን? በማለት ተመራመሩ። መላእክቶቹም ተፈጥሯቸውን በመመራመር ላይ ሳሉ ሳጥናኤል ዙፋኑ ሹመቱ ከሁሉም በላይ ነበርና ወደ ታች ቢያይ ድምፅ አጣ። አቆልቁሎ ቢያዳምጥ ግን መላእክት ፈጣሪያቸውን ሲመራመሩ ሰማቸው። እንዲህም አለ፣ ይህ ሕዝብ ፈጣሪውን አጥቶ ተጨንቋል። እኔ ፈጠርኳችሁ ብዬ ፈጣሪነትን በእጄ ላድርግ ብሎ አሰበ። ሳጥናኤል አስቦም አልቀረም፣ እኔ ፈጠርኳችሁ ብሎ ተናገረ። መላእክትም ሳጥናኤልን አሻቅበው በሥርዓት ተመለከቱት። ነገር ግን እሱ የያዘው ሰይፍ እነርሱ እንደያዙት አይነት ሰይፍ፣ ክንፉም እንደነሱ አይነት ክንፍ ሆኖ አዩትና አንተማ እንደኛ ያለህ አይደለህምን? እንደምን ፈጠርኳችሁ ትለናለህ? አሉት። ሳጥናኤልም እንዲህ አላቸው፣ እናንተ ምቀኞች ተመቅኝታችሁብኝ ነው እንጂ ከእናንተ በላይ ሆኜ እያያችሁኝ እንዴት አልፈጠርከንም ትሉኛላችሁ? ይልቁንስ እኔ ነኝና ፈጣሪያችሁ፣ እመኑብኝ፣ ስገዱልኝ አላቸው። መላእክት ግን አዋቂዎች ነበሩና በቦታ ከፍታማ ከሆነ በኢዮር ያለኸው በራማ ያሉትን ብትፈጥር፣ በራማ ያለነው በኤረር ያሉትን በፈጠርን አሉት። ቀጥሎም አንተ ፈጣሪ ከሆንክ እኛ እያየን እንግዳ ፍጥረት ፈጥራ አሳየን ባሉት ጊዜ ሳጥናኤልም እፈጥራለሁ ብሎ እጁን ወደ እሳት ቢሰድ ያቺ ወጥመድ እንደ እሳት እንቃርጋ ይዛ እንደ ጅማት አኮማተረችው። ሳጥናኤልም መፍጠር አልተቻለውምና ሐሰቱ ታወቀ።